ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ የተፈጠሩ አዳዲስ ክስተቶችን በተለይም ደግሞ በኢትዮጵያና በኤርትራ እንዲሁም ደግሞ በግብጽ ጉዳይ ሌሎችም ጎረቤት ሀገራት ላይ የሚያጠነጥነው ልዩ ፕሮግራም ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናሌ አዲስ የሆናችሁ የደወል ምልክቷን በመጫን ቻናሌን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ጋበዝኳችሁ። ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ መረጃው ለሌሎች እንዲደርስ እንድታደርጉልኝ እየጠየቅኳችሁ በዛሬው ቆይታችን ሁለት አጀንዳዎችን እንደምናነሳም እገልጽላችኋለሁ። በዛሬ ቆይታችን የምናየው የመጀመሪያው አጀንዳ ግብጽ በድንበር አካባቢ ላይ ስጋት ወድቆባታል። ግብጽ በድንበሩ አካባቢ የገጠማት ስጋት ደግሞ በኢትዮጵያ ድንበሮች ላይ ስጋትን አሳድራለሁ ወይም ደግሞ የተለያዩ ድንበሮችን በመጠቀም በኢትዮጵያ ላይ የጦርነት ነጋሪትን እጎስማለሁ በማለት እየተንቀሳቀሰች ባለችበት በዚህ ወቅት ላይ ያልጠበቀችው ስጋት በድንበር አካባቢ መፈጠሩ ተሰምቷል። ይህንንም ተከትሎ የግብጽ የውጭ ጉዳይ ሚኒስትር ለጦር ኃይላቸውና በድንበር አካባቢ ላይ ስጋት ለፈጠረው ኃይል ጭምር ማስጠንቀቂያን ሰጥተዋል። ከዛም በተጨማሪ የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ግብጽ የተደቀነባት የደህንነት አደጋ ብሔራዊ አደጋ መሆኑንም ገልጸዋል። ግብጽ ላይ የተደቀነው የድንበር አደጋ እንዲሁም ደግሞ ስጋት ላይ የጣላትን ውጥረት በተመለከተ ዝርዝር መረጃን ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን ጅቡቲና ግብጽ በጋራ በመሆን በወደብ ስምምነት አዲስ የማሪታይም አክሰስ እንዲሁም ደግሞ 10 ሄክታር ሊዝ መሬትን ግብጽ ከጅቡቲ ለማግኘት ከስምምነት ላይ ደርሰው የፊርማ ቀነ ቀጠሮ ባስቀመጡበት በዚህ ወቅት ላይ የኢትዮጵያ የደህንነት ጉዳዮች ኃላፊ አቶ ሬድዋን ሁሴን ጅቡቲ መግባታቸው ተሰምቷል። አቶ ሬድዋን ሁሴን ጅቡቲ ለምን ገቡ፣ በምን ጉዳይስ መከሩ የሚለውንና ግብጽ በጅቡቲ ላይ ያሰረችው ሴራና ኢትዮጵያ ደግሞ ስታጤነው ቆይታ የወሰደችውን እርምጃ በተመለከተ ዝርዝር ዘገባ ይዤላችሁ ቀርቤያለሁ። እነዚህ ሁለት አንኳር ጉዳዮች ከኢትዮጵያ አንፃር እንዲሁም ደግሞ በአፍሪካ ቀንድ ላይ ካለው ውጥረት አንፃር መነሻ ያደረጉ በዝርዝር ተነትነላችኋለሁ። ታዲያ እናንተ የዩቲዩብ ቻናሌ ቤተሰብ ካልሆናችሁ የደወል ምልክቷን በመጫን ቻናሌን ሰብስክራይብ እንድታደርጉና ቤተሰብ እንድትሆኑ እየጋበዝኳችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ መረጃውን ለሌሎች እንዲደርሱ እንድታደርጉ ጭምር እጠይቃችኋለሁ። አብራችሁኝ ቆዩ። የመጀመሪያው አጀንዳችን የተለያዩ ጎረቤት ሀገራትን ድንበሮችን በመጠቀም የኢትዮጵያን የውስጥ ሰላም ለማተራመስ ከኤርትራና ከሱዳን ጋር ተጣምራ እየተንቀሳቀሰች ያለችው ግብጽ በድንበር አካባቢ ላይ አደገኛ የተባለ ስጋት እንደወደቀባት የግብጽ የውጭ ጉዳይ ሚኒስትር ባድር አብዱላቲና የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ መግለጻቸውን ኢጂፕቲያን ኒውስ ቱዴይ የተባለ ድረገጽ ይዞ ወጥቷል። የግብጽ መንግስት ላይ የተደቀነው ስጋት ከየት ተደቀነ የሚለውንና የግብጽ መንግስት የደህንነት ስጋቱን ለማለፍ የሚወስዳቸውን እርምጃ ጨምሮ የግብጽ የውጭ ጉዳይ ሚኒስትርና ፕሬዝዳንቱ አብዱል ፈታህ አልሲሲ ያስተላለፉትን መልእክት አስቀኛቸዋለሁ። ግብጽ በሱዳን ድንበር አካባቢ ላይ በመንቀሳቀስ በሱዳን የእርስ በርስ ጦርነት ላይ የራሷን የሆነ ምቹ ድል በመጠቀም ኢትዮጵያ በህዳሴ ግድቡ የወሰደችባትን ብልጫ መነሻ በማድረግ በኢትዮጵያ ላይ የበቀል እርምጃ ለመውሰድ የምታደርገውን እንቅስቃሴ ለማጠናከር ይመቸኛል ያለችው የሱዳን የእርስ በርስ ጦርነትና የጀነራል አልቡራንን ጦር በመደገፍ በሱዳን ድንበሮች ላይ ያደረገች ያለችው እንቅስቃሴ ዛሬ ላይ ራሷ ላይ አደገኛ የተባለ ብሔራዊ ደህንነቷን አደጋ ላይ የሚጥል ስጋትን ጭምር ጭኖባታል። ነገርየው የተፈጠረው በሱዳን እየተካሄደ ባለው በርስ በርስ ጦርነት የጀነራል አልቡራን ጦር ላይ ጥቃት እየፈጸመ የተለያዩ ከተሞችንና ቦታዎችን እየተቆጣጠረ የሚገኘው የሱዳን ፈጥኖ ደራሽ ኃይል በጀነራል አልቡራን ጦር ላይ በወሰደው እርምጃ አልፋሻርና የዳርፉር ከተማ መቆጣጠሩን ተከትሎ ግብጽ ሊቢያንና ሱዳንን የሚያዋስነው የድንበር አካባቢ በስጋት መወጠሩን የተለያዩ መረጃ ምንጮች ገልጸዋል። ታዲያ የግብጽ መንግስት እንደገለጸው ከሆነ የሱዳን ፈጥኖ ደራሽ ኃይል በግብጽ ድንበር አካባቢ ላይ እያደረገ ያለው እንቅስቃሴን ተከትሎ የሱዳን ፈጥኖ ደራሽ ኃይል በግብጽ ላይ የተለያዩ የጦር እርምጃዎችን ሊወስድ እንደሚችል ጭምር ስጋት ላይ መውደቃቸው ነው የተገለጸው። የግብጽ ሊቢያ እንዲሁም ደግሞ ሱዳን ትራያንግል የሚባለው ድንበር ወይም ደግሞ ሶስቱን ሀገራት የሚያዋስነው የድንበር አካባቢ ላይ የሱዳን ፈጥኖ ደራሽ ኃይል በጀነራል አልቡራን የሚደረጉ እንቅስቃሴዎችን ለመገደብ የጦር እርምጃ ከመውሰድ በተጨማሪ የግብጽና የኤርትራ መንግስት የሚያሰለጥኗቸው የተለያዩ ወታደሮችን ጨምሮ ጀነራል አልቡራንን የሚደግፉ ኃይሎች የጦር መሳሪያ የሚያከማቹበት የፈጥኖ ደራሽ ኃይሉ ላይ ጥቃት ለመፈጸም የሚያስችላቸው ስትራቴጂካዊ ቦታ አድርገው የሚጠቀሙበት የትራያንግል ድንበርን በመጠቀም ፈጥኖ ደራሽ ኃይሉ ለግብጽና ለኤርትራ ሲሰጠው የነበረው ማስጠንቀቂያ የመጀመሪያ ዙር እርምጃ በግብጽ ላይ ሊወስድ እንደሚችል ነው የተለያዩ ምንጮች እየገለጹ የሚገኙት። የግብጽ የውጭ ጉዳይ ሚኒስትር ባድር አብዱላቲ እንዳሉት ከሆነ በዚህ ድንበር አካባቢ ላይ ግብጽ ስጋት አድሮባታል። ነገር ግን አሁንም ግብጽ ከስጋቷ ለማምለጥ
የሱዳኑ መሪ ጀነራል አልቡራን በመደገፍ ጭምር እርምጃ ልትወስድ እንደምትችል ነው የገለጹት። ታዲያ ግብጽ በዚህ ትራያንግል በተባለው የቦርደር አካባቢ ላይ ያደረገች ባለችው እንቅስቃሴ ላይ ፈጥኖ ደራሽ ኃይሉ በተደጋጋሚ ለጀነራል አልቡራን የጦር መሳሪያ የሚያቀብሉ የጀነራል አልቡራን ጦር በመደገፍ ከፈጥኖ ደራሽ ኃይሉ በተቃራኒ የሚቆሙ ኃይሎች ላይ በሙሉ እርምጃ እንደሚወስድ በተደጋጋሚ ከገለጸ በኋላ በዚህ ድንበር አካባቢ ላይ የተጠጋ እንቅስቃሴ ማድረግ መጀመሩ ለግብጽ ብቻ ሳይሆን ለኤርትራም ጭምር ስጋትን አሳድሯል። በነገራችን ላይ ግብጽ የሱዳኑ መሪ ጀነራል አልቡራንን ከመደግፍበት ዋነኛው ምክንያት መካከል በሱዳን ድንበር አቅራቢያ ላይ በመጠጋት የኢትዮጵያን የውስጥ ሰላም ማወክና ማተራመስ ነው። ለዚህ ማሳያ የሚሆነው ደግሞ ከኤርትራ መንግስት ጋር በመጣመር የሚሰራው የህወሓት ቡድን በሱዳኑ መሪ ጀነራል አልቡርሃን የሚደገፈው ኃይል የተቆጣጠራቸው ቦታዎች ላይ እንደ አርሚ 7 ያሉ የጦር ኃይል ወይም ደግሞ የጦር ቡድኖችን ጨምሮ ማሰልጠኛ ይሰጣሉ፣ የጦር መሳሪያ ያስታጥቃሉ፣ የተለያዩ እንቅስቃሴዎችን ያደርጋሉ። ለዚህ ማሳያ የሚሆነው ደግሞ ግብጽ የኤርትራ ዘዋሪ በመሆን ኤርትራ በግብጽ የውክልና ጦርነትን በመውሰድ ከሱዳን ጋር በመጣመር ሶስቱ ሀገራት ግብጽ፣ ሱዳንና ኤርትራ ሶስትዮሽ ወታደራዊ ስምምነትን ከመፈጸም ጀምሮ የተለያዩ እንቅስቃሴዎችን እያደረጉ ባሉበት በዚህ ወቅት ላይ የሱዳን ፈጥኖ ደራሽ ኃይል በጀነራል አልቡራን ላይ እየወሰደ ባለው እርምጃ አልፋሸር የተባለውን አካባቢ እንዲሁም ደግሞ የዳርፉር ከተማ መቆጣጠሩን ተከትሎ የግብጽ ደህንነት አደጋ ላይ መውደቁ ነው የተገለጸው። ግብጽ በነገራችን ላይ በሱዳን የእርስ በርስ ጦርነት ላይ እርስ በርስ ጦርነቱን ለማቆምና በሱዳን ሰላም እንዲመጣ ወይም ደግሞ መንግስታቸው የተረጋጋ መንግስት እንዲሆን እርቀ ሰላም ለማውረድ ተኩስ አቁም ለመፈጸም ከነ ሳውዲ አረቢያ የተባበሩት አረብ ኤሚሬትና አሜሪካ ጋር በጋራ በመሆን ኳድ የተባለ የአራትዮሽ ቡድን መስርተው ይህንን ጦርነት ለመግታት እየተንቀሳቀሱ ባሉበት ወቅት ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለግብጹ ፕሬዝዳንት አብዱል ፈታህ አልሲሲ የዚህ ጉዳይ መሪ እንዲሆኑ ኃላፊነት እንደሚሰጧቸው እየተጠበቀ ባለበት በዚህ ወቅት ላይ ነው ግብጽ እንግዲህ ለሱዳኑ መሪ ጀነራል አልቡራን የተለያዩ ጦር መሳሪያዎችን ድጋፍ በማድረግ እንዲሁም ደግሞ ፈጥኖ ደራሽ ኃይሉ ላይ ጥቃት እንዲፈጸም ጭምር ጀነራል አልቡራንን እየደገፈች ያለችበት ሁኔታ ነው ያለው። ታዲያ ግብጽ ጀነራል አልቡራንን ከመደገፈበት ዋነኛ ምክንያት የኢትዮጵያን የድንበር ቅርብ አካባቢ ያሉ ለኢትዮጵያ አቅራቢያ የሚገኙ ድንበሮችን በመቆጣጠር በኢትዮጵያ ላይ የተለያዩ ጥቃቶችን ለመፈጸም የሚያስችል እድልን ለማግኘት እየተንቀሳቀሰች ባለችበት በዚህ ወቅት ላይ የግብጽ ብሔራዊ ደህንነቷ አደጋ ላይ መውደቁን የሚገልጹ መረጃዎች ሲወጡ የግብጽ ፕሬዝዳንት አብዱል ፈታህ አልሲሲም በይፋም የግብጽ ብሔራዊ ደህንነቷ አደጋ ላይ መውደቁን አረጋግጠዋል። አደጋ ላይ ከመውደቁም በተጨማሪ የሱዳን ፈጥኖ ደራሽ ኃይል አስቀድሞ ለግብጽና ለኤርትራ መንግስት ባለስልጣናት እባካችሁ በሱዳን የእርስ በርስ ግጭት ውስጥ ጣልቃ አትግቡ፣ በእርስ በርስ ግጭት ውስጥ ጣልቃ ገብታችሁ ግን የሱዳኑ መሪ ጀነራል አልቡርሃንን የጦር መሳሪያ የምታስታጥቁ ከሆነ ፈጥኖ ደራሽ ኃይሉ እርምጃ ይወስዳል ማለቱም የሚታወስ ነው። የሱዳን ፈጥኖ ደራሽ ኃይል እጅግ ዘመናዊ የሚባሉ የጦር ድሮኖችን ደግሞ ሚሳኤሎችን ጨምሮ ሌሎች አደገኛ የሚባሉ የጦር መሳሪያዎችን ጭምር የታጠቀ ኃይል ነው። ታዲያ ይህ ኃይል በሱዳንና በግብጽ በሊቢያ ድንበር አካባቢ ላይ በመቀመጥ በግብጽ መንግስት ላይ አደጋን መጋረጡን የሚገልጹ መረጃዎችን ያወጡት ራሳቸው የግብጽ መንግስት ባለስልጣናት ናቸው። ታዲያ የሱዳን መንግስት ከግብጽ ጋር በጋራ መስራቱን ተከትሎ የሱዳኑ መሪ ጀነራል አልቡርሃን ላይ ፈጥኖ ደራሽ ኃይሉ እያደረሰ በሚገኘው ጥቃት አሁን ላይ የጀነራል አልቡርሃን ጦር እየተዳከመ መጥቷል። ይህን መነሻ በማድረግ የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ ታዲያ የግብጽን ብሔራዊ ደህንነት አደጋ ላይ የጣለ እንቅስቃሴ መፈጠሩን ከገለጹ በኋላ ለግብጽ ጦር ምላሽ ወይም ደግሞ ማስጠንቀቂያ ሰጥተዋል። ለግብጽ ጦር በተሰጠው ማስጠንቀቂያ ጦሩ በተጠንቀቅ እንዲቆም እንዲሁም ደግሞ ያጸፋ ምላሽ ለመስጠት ዝግጁ እንዲሆን ጭምር ያስጠነቀቁ ሲሆን ከዛ ውጪ ግን በጣም አስገራሚው ነገር በኢትዮጵያና በኤርትራ መካከል የተፈጠረው ውጥረት በመግባባት በውይይት ይፈታ እየተባለ ባለበት በዚህ ወቅት ላይ ግብጽ በራሷ ኢትዮጵያ ወደ ቀይ ባህር እንዳትጠጋ ኢትዮጵያ የህዳሴ ግድቡ ላይ ያላትን የበላይነት ማስጠበቋን ተከትሎ ግብጽ ኢትዮጵያ ላይ የበቀል እርምጃ ለመራመድ ሁሉንም አይነት አማራጭ የጦር እንቅስቃሴን ጀምሮ እርምጃ ወስዳለው ማለቷ የሚታወስ በሆነበት በዚህ ወቅት ላይ ግብጽ ግን አሁን ላይ ከሱዳን ጋር ባለው ጉዳይ ላይ ዲፕሎማሲን ምርጫችን አድርገን ወንድማማችነትን ምርጫችን አድርገን በጋራ መነጋገር ምርጫችን አድርገን ነው እንጂ ግብጽ የጦር እርምጃ ጭምር በመውሰድ የሱዳኑ ፈጥኖ ደራሽ ኃይል የተቆጣጠረውን የድንበር አካባቢ ማስለቀቅ እንደሚቻል ጭምር ነው የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ የገለጹት ማለት ነው። ታዲያ ግብጽ በኢትዮጵያ ድንበር አቅራቢያ ላይ በመሆን የጀነራል አልቡርሃንን ጦር እየደገፈች ኤርትራን በውስጥ አስገብታ በኢትዮጵያና በኤርትራ መካከል የተፈጠረው ውጥረት ወደ ለየለት ጦርነት የሚያመራ ከሆነ የኤርትራ ጦር ብልጫ እንዲኖረው ለማድረግ እየተንቀሳቀሰች ባለችበት በዚህ ወቅት ላይ ሳታስበው በኢትዮጵያ ድንበር ላይ የደገሰችው ድግስ በራሷ ድንበር ላይ ውጥረትን ይዞባት ተከስቷል ማለት ነው። የግብጽ መንግስት ላይ የተፈጠረው ውጥረት በተለያዩ ተቋማት የግብጽ የጦር ተቋማት አመራሮች
ከፍተኛ ባለስልጣናት ጭምር በጋራ በመከሩበት ምክክር ኮንፊርም አድርገውታል። ግብጽ ደህንነቷ አደጋ ላይ ወድቋል። አሁን ላይ ከሱዳኑ መሪ ጀነራል አልቡርሃን ጋር ያላትን ግንኙነት ይበልጥም ታጠናክራለች ብሏል። ይህ ደግሞ ግብጽ በአፍሪካ ቀንድ ላይ ጦርነት መፍጠርን ዓላማው አድርጋ እየተንቀሳቀሰች መሆኑን በይፋ ያረጋገጠ መሆኑንም የተለያዩ አስተያየት ሰጪዎች እየገለጹ ይገኛሉ ማለት ነው። ስለዚህ ግብጽ በኢትዮጵያ የድንበር አቅራቢያ ላይ በመጠጋት ኢትዮጵያ በህዳሴ ግድብ የወሰደችባትን ብልጫ እንዲሁም ደግሞ የኢትዮጵያን የቀይ ባህር ጥያቄ ተከትሎ ከኤርትራ ጋር በገባችበት ውጥረት ላይ ኤርትራ ግብጽ አንድ ላይ በመጣመር ከሱዳን ጋር የሶስትዮሽ ህብረታቸውን በማጠናከር ኢትዮጵያ ላይ ጥቃት ለመፈጸምና የኢትዮጵያን የድንበር አካባቢዎች በቅርብ ርቀት በመቆጣጠር እርምጃ ለመውሰድ እያሴሩ ባሉበት በዚህ ወቅት ላይ ፈጥኖ ደራሽ ኃይሉ ለግብጽ ስጋት ሆኖ መከሰቱ ተሰምቷል። በነገራችን ላይ የፈጥኖ ደራሽ ኃይሉ ለግብጽ ስጋት መሆኑ ብቻ ሳይሆን ከፈጥኖ ደራሽ ኃይሉ በስተጀርባ በተደጋጋሚ የሱዳኑ መሪ ጀነራል አልቡርሃን እንደገለጹት ከሆነ የተባበሩት አረብ ኤምሬት ለፈጥኖ ደራሽ ኃይሉ የተለያየ ጦር መሳሪያ ድጋፎችን ከመስጠት በተጨማሪ የተባበሩት አረብ ኤምሬት ለፈጥኖ ደራሽ ኃይሉ አጋር መሆኑንም በተደጋጋሚ ገልጸዋል። ለምሳሌ ባሳለፍነው ቀናት የአሜሪካው በአፍሪካ ቀንድ የአሜሪካ ፕሬዚዳንት ዶናልድ ትራምፕ አማካሪ ሞሳድ ብሉስ እንደገለጹት ከሆነ ለፈጥኖ ደራሽ ኃይሉ የጦር መሳሪያ ድጋፍ የሚሰጡ አካላትን እኛ እናቃቸዋለን ከነሱ ጋር ንግግር እናደርጋለን ብለዋል። እኛ እናቃቸዋለን ማለት ያው እንግዲህ ሲወራና የነበረው ሞሳድ ብሉስ በይፋ የተባበሩት አረብ ኤምሬት አላሉም እንጂ የተባበሩት አረብ ኤምሬት ለፈጥኖ ደራሽ ኃይሉ የጦር መሳሪያ ድጋፍ እየደገፈ ነው የሚል እምነት እንዳላቸው ጭምር ያሳዩ ዘገባዎችን እንደ ዋሽንግተን ፖስት የመሰሉት ዘገባ ተቋማትም ዘግበውታል። ታዲያ ግብጽ አሁን ላይ በሱዳኑ መሪ ጀነራል አልቡርሃን እንዲሁም ደግሞ በፈጥኖ ደራሽ ኃይሉ መካከል ያለውን ውጥረት ተከትሎ ጀነራል አልቡርሃን እየደገፈች ያለችበት ዋነኛ ምክንያት ግብጽ ጀነራል አልቡርሃንንና የኤርትራው ፕሬዝዳንት ኢሳያስ አፈወርቂን እንደፈለገች ልትዘውራቸው የምትችላቸው የሷን አቅጣጫ እየተቀበሉ የሚያስፈጽሙ መሪዎች ወይም ደግሞ የግብጽን አጀንዳ በማራገብ የኢትዮጵያን ብሔራዊ ጥቅምና ሉዓላዊነት ፈተና ውስጥ ሊያስገቡ ወይም ደግሞ ስጋት ውስጥ ሊያስገቡ የሚችሉ ናቸው ብላ ግብጽ የምታምናቸው አካላት መሆናቸውን ተከትሎ ነው ግብጽ በይፋ የሱዳኑ መሪ ጀነራል አልቡርሃንን እየደገፈች የምትገኘው። ሁለተኛ ምክንያቷ የኢትዮጵያን የቀይ ባህር ጥያቄ ተከትሎ ኢትዮጵያ የቀይ ባህር ልታገኝባቸው ወይም ደግሞ ወደ ቀይ ባህር መግቢያ አማራጮችን ልታገኝበት የምትችለው በኤርትራና በሌሎች የጎረቤት ሀገራት ወደቦች ነው የሚል እምነት ያላት ግብጽ ኢትዮጵያ የቀይ ባህር ጥያቄዋ እንዳይመለስ ሱዳንን ጨምሮ እነ ኤርትራ፣ ጅቡቲ በቀጠናው የሚገኙ ሀገራት በኢትዮጵያ በተቃራኒ እንዲቆሙ ካላት ፍላጎት የተነሳ ጀነራል አልቡርሃንን እየደገፈችና እያበረታታች የኢትዮጵያን የቀይ ባህር ጥያቄ እንዲያስቆሙ ጭምር የተለያዩ እንቅስቃሴዎችን እንደምታደርግ ነው እንግዲህ የተለያዩ ምንጮች የሚገልጹት። ታዲያ ይህንንም ተከትሎ እንግዲህ ጀነራል አልቡርሃንና የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ አሁን ላይ በከፍተኛ ሁኔታ ተጣምረው የሁለትዮሽ ግንኙነታቸውን አጠናክረው የፈጥኖ ደራሽ ኃይሉን ለማጥቃት እንቅስቃሴ እያደረጉ ይገኛሉ። የፈጥኖ ደራሽ ኃይሉን ባይዜ ከሚደግፉ አገራት መካከል ተብሎ የተባበሩት አረብ ኤምሬት ብቻ ሳይሆን ኢትዮጵያን በተደጋጋሚ ስሟ ይነሳል። ነገር ግን ከኢትዮጵያ ጋር በተያያዘ የትኛውም አካል ተጨባጭ መረጃ ማግኘት አልቻለም። የፈጥኖ ደራሽ ኃይሉ ግን በተደጋጋሚ እንደሚገልጸው ከሆነ ከኢትዮጵያ ጋር ጠንካራ የሚባል የሁለትዮሽ ግንኙነትን ለመፍጠር እንደሚንቀሳቀስም ጭምር ሙሉ እምነት አላቸው። ታዲያ ፈጥኖ ደራሽ ኃይሉ ከኢትዮጵያ ጋር ጠንካራ የሚባል ግንኙነትን መፍጠር የሚችል ከሆነ አልፋሻር፣ ዳርፉርን እና ሌሎች የሱዳን ከተሞችን ጭምር ተቆጣጥሮ የጀነራል አልቡርሃን ጦር ማሸነፍ የሚችል ከሆነ ፈጥኖ ደራሽ ኃይሉ ኢትዮጵያ ወደ ቀይ ባህር የምትገባበትን የባህር በር ከፈጥኖ ደራሽ ኃይሉ ልታገኝ እንደምትችል ነው እንግዲህ የተለያዩ ምንጮች የሚገልጹት። የፈጥኖ ደራሽ ኃይሉም ከኢትዮጵያ ጋር ካለው የሁለትዮሽ የጋራ ትብብር ላይ አተኩሮ መስራት ጋር ካለው ፍላጎት ጋር ተይዞም ጀነራል አልቡርሃን ኢትዮጵያ ወደ ቀይ ባህር እንዳትገባ የሚያደርገውን ጥረት በማስተጓጎል ፈጥኖ ደራሽ ኃይሉ ኢትዮጵያ ወደ ቀይ ባህር እንድትገባ እድል ሊሰጣት እንደሚችል ጭምር ነው እምነት ያላቸው። ይህ ደግሞ ለግብጽም ሆነ ለኤርትራ እጅግ አደገኛ የሚባል መርዶ መሆኑን ተከትሎ ግብጽ ጀነራል አልቡርሃንን በመደገፍ ፈጥኖ ደራሽ ኃይሉ እንዲሸነፍና ከፈጥኖ ደራሽ ኃይሉ ጋር የሚተባበሩ ሀገራት ጭምር ከዛ አካባቢ ላይ ተጽዕኖአቸውን እንዲያወርዱ ከፍተኛ የሆነ ፍላጎት አላት። ግብጽ በሱዳን ያለውን የእርስ በርስ ጦርነት ለመቋጨት ፍቃደኛ ሆና ከአሜሪካ፣ ከተባበሩት አረብ ኤምሬት፣ ከሳውዲ ጋር በጋራ እየሰራች መሆኗን እየገለጸችበት ባለችበት በዚህ ወቅት ላይ አሸማጋይ ሀገር የጀነራል አልቡርሃንን ጦር ደግሞ እየደገፈች ትገኛለች። የተለያዩ ጦር መሳሪያዎችን የአፍሪመንስ የሳተላይት ምስል የሚያቀርበው ዌብሳይት እንደሚያሳየው ከሆነ የተለያዩ ጦር መሳሪያዎችን ጭምር ለሱዳኑ መሪ ጀነራል አልቡርሃን ድጋፍ እንደምታደርግ ነው ግብጽ የተገለጸው። ኤርትራ ድጋፍ ታደርጋለች፣ ግብጽ ድጋፍ ታደርጋለች። እነዚህ ሀገራት ሶስትዮሽ ተጣምረው እየሰሩት ያሉት ነገር በአፍሪካ ቀንድ ላይ የበላይነቷን እየገነባች ያለችው ኢትዮጵያን ከበላይነቷ ደረጃ ለማውረድና ኢትዮጵያን ከቀይ ባህር ከማራቅ በተጨማሪ ኢትዮጵያ የገነባችው ጠንካራ የሆነ የመከላከያ ስርዓት ወይም ደግሞ የጦር ሰራዊት
ለብቻቸው ሊገረስሱት ሊያሸንፉት የማይችሉት ኃይል በመሆኑ ምክንያት እነዚህ ሀገራት ለሶስት በመጣመር የኢትዮጵያን ጦር ለመግጠም የሚያደርጉት ጥረት እንደሆነም ደግሞ የተለያዩ ምንጮች ይገልጻሉ። ታዲያ ግብጽ የሱዳንን የእርስ በርስ ግጭት ለመቋጨት ከአራትዮሽ ጥምረቱ በተጨማሪ ከቱርክ ጋር በጋራ እየሰራች ትገኛለች። ከቱርክ ጋርም የምትሰራበት ዋነኛ ምክንያቷ ቱርክ በአፍሪካ ቀንድ ላይ የበላይነቷን ለማስጠበቅ ካላት ፍላጎት የተነሳ ነው። ታዲያ ከቱርክ ጋር ግብጽ እየሰራው ነው ያለች ነው። ከነዚህ አራትዮሽ ህብረት ጋር እየሰራው ነው ያለች የሱዳን የእርስ በርስ ጦርነትን ለመጋጨት ወይም ደግሞ ለማስቆም እየሰራው ነው እያለች ነው ያለችው ግብጽ። ነገር ግን ጦርነቱን ከማስቆም ይልቅ አሁን ላይ ግብጽ እያደረገች ያለችው እንቅስቃሴ የሱዳኑ መሪ ጀነራል አልቡርሃንን በመጠቀም የሱዳንን ጦርነት በጀነራል አልቡርሃን አሸናፊነት እንዲቋጭ ካደረገች በኋላ በሱዳን ድንበሮች በመጠቀም የኢትዮጵያን አካባቢዎች በመቆጣጠር የኢትዮጵያን የውስጥ ሰላም ማተራመስ እቅዷ ነው። ይህ ደግሞ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ዶክትሪን ነው። የኢሳያስ አፈወርቂ ዶክትሪን በሚል ደረጃ የተቀመጠው ደግሞ የኢትዮጵያን የውስጥ ሰላም ማተራመስ፣ ኢትዮጵያ የተረጋጋ ሰላም እንዳይኖራት ማድረግ፣ የተለያዩ በአገር ውስጥ የሚንቀሳቀሱ ታጣቂ ኃይሎችን ጭምር በመጠቀም በማሰልጠን የጦር መሳሪያ በማስታጠቅ ጭምር የኢትዮጵያን አንድነት በማወቅ ኢትዮጵያ አሁን ላይ ትኩረት አድርጋ እየተንቀሳቀሰች ያለችው የቀይ ባህር አጀንዳዋን እንድትቀይር ለማድረግ ከፍተኛ ጥረት እያደረጉ መሆናቸውን የሚያሳይ ነው። ታዲያ በዚህም ማለት ነው በዚህ ግብጽ ከሱዳን ከኤርትራ ጋር በመጣመር በጋራ ሆና የኢትዮጵያ ድንበር ላይ ስትደግስ የነበረው ድግስ ባላሰበችው ሁኔታ የፈጥኖ ደራሽ ኃይሉ መሪ ጀነራል ሐምዳን ደጋሎ የግብጽ ድንበርን ስጋት ውስጥ ጥሎታል። የግብጽ ድንበር አሁን ላይ ቀይ መስመር ቀይ መብራት የበራበት ቀጠና እንዲሆን አድርጎታል። ግብጽ ሊቢያና ሱዳን የሚገናኙበት ትራያንግል ድንበሩ አሁን ላይ ቀይ መስመር የማስጠንቀቂያ መብራት እየበራበት ያለ የድንበር አካባቢ ሆኗል። ግብጽ ይህንን የድንበር አካባቢ መቆጣጠር የማትችል ከሆነና ፈጥኖ ደራሽ ኃይሉ ይህንን አካባቢ ሰብሮ መግባት የሚችል ከሆነ ግብጽ በኢትዮጵያ ድንበር ላይ የደገሰችው ድግስ አይደለም በአፍሪካ ቀንድ ላይ ኢትዮጵያ ላይ በተቃራኒ በመቆም እየደገሰች ያለችው ድግስ በሙሉ ማብቂያ ነው የሚሆነው። እስከ አጫፋሪዎቿ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እስከ ሱዳኑ መሪ ጀነራል አልቡርሃን ጭምር መቀፈሪያ ጉድጓዳቸው በዛው የድንበር አካባቢ ላይ እንደሚሆን ነው እንግዲህ የሚታየው ያለው ነገር ያ ነው ግልጽ ብሎ የሚታየው ነገር። የሱዳን ፈጥኖ ደራሽ ኃይል በተደጋጋሚ ለግብጽም ለኤርትራ ማስጠንቀቂያ ሰጥቷል። ለጀነራል አልቡርሃን የምታደርጉትን ድጋፍ አቁሙ፣ የማታቆሙ ከሆነ ግን የሱዳን ፈጥኖ ደራሽ ኃይል የታጠቃቸው ድሮኖች ቀጠናን አልፈው መሄድ የሚችሉ ሱዳንን አልፈው ተሻግረው ሄደው ኤርትራን ማተራመስ የሚችሉ ድሮኖች ናቸው። ኦር ደግሞ ግብጽን ማተራመስ የሚችሉ ድሮኖች ናቸው። እነሱን በመጠቀም የሱዳን ፈጥኖ ደራሽ ኃይል በግብጽ ላይ እርምጃ እንደሚወስድባት ጭምር ማረጋገጫን የሰጠው ውጥረት ነው። ይህን ደግሞ ፈጥኖ ደራሽ ኃይሉ አይደለም ደህንነቷን የግብጽን ደህንነት አደጋ ላይ ጥያለው ያለው ራሱ የግብጽ መንግስት የግብጽ የውጭ ጉዳይ ሚኒስትር ባድር አብዱላቲ ከዛም በተጨማሪ የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ የግብጽ ብሔራዊ ደህንነት አደጋ ላይ ወድቋል። እኛ አሁን ላይ ዲፕሎማሲን መነጋገርን ወንድማማችነትን ቅድሚያ ሰጥተን ነው እንጂ ኃይላችንን በመጠቀም አካባቢያችንን ማስከበር እንችላለን። አትችሉም፣ አይሆንም። ብትችሉ ኖሮ አደጋ ላይ ወድቀናል፣ ደህንነታችን አሳሳቢ ደረጃ ላይ ደርሷል፣ ስጋት ላይ ወድቀናል አትሉም ነበር። እዛው እርምጃ ተወስዱ ነበር። ከቁጥጥራችሁ ውጪ ሆኗል። ሊቢያን ግብጽና ሱዳንን የሚያዋስነው ትራያንግሉ ድንበር ከግብጽ ቁጥጥር ውጪ ሆኗል። በቃ ግብጽ አሁን ላይ የፈለገ የጦር ሰራዊቷን ብታሰልፍ የፈለገችውን እርምጃ ብትወስድ ዳርፉርና አልፋሻርን የተቆጣጠረው የሱዳን ፈጥኖ ደራሽ ኃይል ግብጽ ላይ የሚወስደው እርምጃ እጅግ አስከፊ እንደሚሆን ነው መረጃዎች የሚያሳዩት። ታዲያ የሱዳን ፈጥኖ ደራሽ ኃይል በዚህ አካባቢ ላይ ያደረገ ያለው እንቅስቃሴ ለግብጽ ብቻ ሳይሆን ብሔራዊ ደህንነት አደጋ ስጋቱን የጣለው ከግብጽ ጋር እያጨበጨበች ለምትገኘው ኤርትራ ጭምር ነው። በነገራችን ላይ 15 ቀን ባልሞላ ጊዜ ውስጥ ኤርትራ መነሻውን ኢራን ያደረገ የተለያዩ ጦር መሳሪያዎችን እንደጫነ ግምት የተሰጠው ኤርክራፍት አስመራ ወይም ደግሞ ምጽዋ ወደብ ላይ እንዳሳረፈች ጭምር አፍሪመንስት የተባለው ድረገጽ መረጃውን አጋርቷል። ይህ ሲሆን ወደ ኤርትራ የገባው ኤርክራፍት የጫነው የኢራን ድሮኖች ሊሆኑ እንደሚችሉ ግምት ተሰጥቷል። ኤርትራ ይህንን ድሮን ያስገባችበት ዋነኛው ምክንያት ለራሷ ብቻ ሳይሆን ለሱዳን ጭምር ልታጋራው እንደምትችል ነው የተገለጸው። የሱዳኑ መሪ ጀነራል አልቡርሃን ጀቶቻቸው ፕራይቬት ጀት ወደ አስመራ ሄዷል ስጋት ስላለ። የሱዳኑ መሪ ጀነራል አልቡርሃን አሁን ላይ በፈጥኖ ደራሽ ኃይሉ እየተፈጸመበት ባለው ጥቃት ስጋት ላይ ወድቋል።
ጀነራል አልቡርሃን ስጋት ላይ ወድቋል ማለት ደግሞ ግብጽና ኤርትራ at the same time ስጋት ላይ ወድቀዋል ስለዚህ እነዚህ ሶስቱ ሀገራት ኢትዮጵያ ላይ ሲሰሩት የነበረው ሴራ ሁሉ ግብጽ ሊቢያና ሱዳንን በሚያዋስነው ትራያንግል ድንበር ላይ መቋጫውን እንደሚያገኝ የሚያሳዩ ነገሮች እየታዩ ይገኛሉ የሱዳን ፈጥኖ ደራሽ ኃይል እርምጃ ወስዳለሁ ብሎ አስጠንቅቋል አሁን እርምጃ የሚወስድበት ጊዜ ላይ ነው ምክንያቱም ምዕራፉ ተብሎ በተደጋጋሚ ማስጠንቀቂያ ተሰጥቷል ግብጽም አልሰማም ብላለች ኤርትራም አልሰማም ብላለች ግብጽ አሻማጋይ ነኝ በሚል ሰበብ የሱዳኑ መሪ ጀነራል አልቡርሃንን በጦር መሳሪያ እየደገፈች ከዛ ደግሞ ሁለቱ ኃይሎች ንግግር እንዲያደርጉ ጦራቸውን እንዲያቆሙ ለሱዳን ድጋፍ እንዲደረግ ሰባዊ ተቋማት እርዳታ እንዲያደርጉ ጭምር ጥሪ እያቀረበች ነው የገደለው ባልሽ የሞተው ወንድምሽ የሚለው አይነት ተረት ማለት ነው ሶ አሁን ላይ ግብጽ የደህንነት አደጋ ስጋት ተጋርጦብኛል ባለፉት ኢትዮጵያ ቀይ ባህር ጥያቄን ካነሳችበት ጊዜ በኋላ ባለፉት 2 ዓመታት ግብጽ ለመጀመሪያ ጊዜ የደህንነት ስጋት እንደተጋረጠባት በይፋ ፕሬዝዳንቱ አብዱል ፈታህ አልሲሲን ጨምሮ የግብጽ የውጭ ጉዳይ ሚኒስትር ሲያረጋግጡ የመጀመሪያው ነው እውነትም የደህንነት ስጋት ተቋጥሮባቸዋል ሶ ፈጥኖ ደራሽ ኃይሉ በቀጣይ ምን እርምጃ ሊወስድ ይችላል ግብጽ እንዴት አድርጋ ልታልፈው ትችላለች ግብጽ በኢትዮጵያ ድንበር ላይ የደገሰችው የክፋት የውድቀት ድግስ ራሷ ላይ ዞሮ መጥቷል ስለዚህ ግብጽ እንግዲህ ከ2 ዓመት በኋላ የደህንነት ስጋት ተጋርጦብኛል ብላለች ብዙ ጊዜ ግብጽ የደህንነት ስጋት ተጋርጠብኝ ስትል ተሰምታ ተታወቅም በአፍሪካ ላይ የሚችለኝ የለም ኢትዮጵያን በዳሴ ግድቡ ያሸነፈችበትን በቀይ ባህር በቀላት አለው አይደለም ዲፕሎማሲ ሳይሆን ጦሬን ማዝመት ካለብኝ ጀምር ጦሬን አዝምቼ ኢትዮጵያ ላይ በቀል ፈጽማለሁ ያለች ስትፎክር የነበረችው ግብጽ ከሱዳንና ከኤርትራ ጋር ወታደራዊ ትብብርን በመፈጸም የሶስትዮሽ ወታደራዊ ውህደት ፈጥረው እርምጃ እንወስዳለን በማለት ስታስፈራራ የነበረችው ግብጽ ብሔራዊ የደህንነት ስጋት አደጋ ተጋርጦብኛል ብላለች ይሄ እንደሚጋረጠባት ፈጥኖ ደራሽ ኃይሉ ነው ፈጥኖ ደራሽ ኃይሉ ማስጠንቀቂያ ሰጥቷል ለብቻ አይደለም እስከ አጫፋሪዎቿ ስለዚህ በቀጣይ ደህንነት አደጋ ላይ ወድቋል ያለችው ግብጽ ምን ልታደርግ እንደምትችል የጦር ዝግጅት ያደረገች ነው ኦፍ ኮርስ ያደረጉ ነው ውጭ ጉዳይ ሚኒስትሩም ፕሬዝዳንቱም በተመሳሳይ ብለዋል ፕሬዝዳንቱ በተለይ በጉልበት ፈጥኖ ደራሽ ኃይሉ መመለስ አላቃተንም ግን እኛ ዲፕሎማሲ ቀደም ብለን ነው አቅቷቸዋል ስላቃታችሁ ነው የደህንነት ስጋት ተጋርጦብናል ያላችሁት ሶ በቀጣይ ምን ሊፈጠር እንደሚችል እንግዲህ ሁላችንም አብረን ነው የምናየው ዴሊ ኒውስ ኢጂፕት ይዞት የወጣው መረጃ ነው ይሄን መረጃ ሁላችሁም እንድታነቡት ጋበዝኳችሁ ወደ ሁለተኛው አጀንዳችን እንሻገራለን ሁለተኛው አጀንዳችን የግብጽ መንግስት ጅቡቲን በመጠቀም ኢትዮጵያን በጎረቤት ሀገራቸው አማካኝነት ኢትዮጵያ ላይ ጥቃት ለማድረስ እንዲሁም ደግሞ የኢትዮጵያን የቀይ ባህር ጥያቄ ወደብ የመጠቀም ጥያቄ እንዲሁም ደግሞ የኢትዮጵያን የቀጠና የበላይነት ለማንኳሰስ ከፍተኛ ጥረት እያደረገች ያለችው ግብጽ ከጅቡቲ ጋር አዲስ የባህር በር አዲስ ወደብ ከተማ አዲስ የወደብ ልማት ለማድረግና 10 ሄክታር የሚሸፍን መሬትን በሊዝ ለመውሰድ ንግግራቸውን ጨርሰው ፊርማ እየተጠባበቁ ባሉበት በዚህ ወቅት ላይ ጉዳዩን ስታጤን የቆየችው የኢትዮጵያ የደህንነት ጉዳዮች ኃላፊ የሆኑት አቶ ሬድዋን ሁሴን ጅቡቲ ገብተዋል አቶ ሬድዋን ሁሴን ጅቡቲ ሲገቡ ጅቡቲ ብቻ ሳትሆን ንዝረቱ ከጅቡቲ አስመራ ኤርትራ ከአስመራ ካይሮ እንዲሁም ደግሞ ሱዳን ድረስ ደርሷል በነገራችን ላይ ግብጽ ሱዳን ጅቡቲና ኤርትራን እንደመጫወቻ ካርታ እየተጠቀመች ኢትዮጵያን ለማሸነፍ የምትጠቀምባቸው መሳሪያዎቿ ናቸው እንጂ ከሁሉም ጋር ወዳጅነት አይደለም የምትፈልገው ግብጽ ባሳለፍናቸው ሳምንታት ብቻ የኢትዮጵያ ቀይ ባህር ጥያቄ የማይቀየር አጀንዳ መሆኑን ስትረዳ በኢትዮጵያና በኤርትራ መካከል ያለው ግጭት እየተጠናከረ ወይም ደግሞ ውጥረቱ እየተጠናከረ መምጣቱ ስትረዳ ኢትዮጵያ በዓለም አቀፉ ተቋማት በዓለም አቀፉ ማህበረሰብ በዲፕሎማቲኩ ማህበረሰብ በኃያላን ሀገራት ጭምር የኢትዮጵያ ቀይ ባህር ጥያቄ ተቀባይነት ማግኘቱን የተረዳችው ግብጽ ኢትዮጵያን ከቀይ ባህር ማራቅ የማይታሰብ መሆኑንና ኢትዮጵያን ልታሸንፋት ወይም ደግሞ ልትዳፈራት እንደማትችል መረዳቷን ተከትሎ ግብጽ ወደ ጅቡቲ መጠጋት ጀምራለች ወደ ጅቡቲ በተጠጋችበት ወቅት የመጀመሪያ ያደረገችው የግብጽ መንግስት በምስራቅ አፍሪካ ላይ የሌለውን የመጀመሪያ የግብጽ መንግስት ባንክ በጅቡቲ ላይ ከፍታለች በጅቡቲ ላይ ያንን ባንክ ከከፈተች በኋላ ከጅቡቲው ፕሬዝዳንት ጋር ኦማር ጊሌ ጋር መክረዋል ባሳለፍነው ጊዜያት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የጅቡቲው ፕሬዝዳንት የተገኙበት የግብጽ ታላቁ ሙዚየም የማስመረቂያ ፕሮግራም ላይ የጅቡቲው ፕሬዝዳንት ኦማር ጊሌም ተገኝተው ነበር ከግብጹ ፕሬዝዳንት አብዱል ፈታህ አልሲሲ ጋር መክረዋል
ከጅቡቲው ፕሬዝዳንት በተጨማሪ የጅቡቲ ከፍተኛ አመራሮች ከግብጽ ጠቅላይ ሚኒስተር ምክትል ጠቅላይ ሚኒስተር የውጭ ጉዳይ ሚኒስተር ጋር በጋራ መክረዋል የምክክራቸው አጀንዳ ሁሉ የጋራ ልማት ሳይሆን በጋራ ልማት ውስጥ የተደበቀ ሽፍን አጀንዳ ኢትዮጵያ ነች ጅቡቲ ከፍተኛ የሆነ የኢትዮጵያ ገቢ ወጪ ንግድ እንቅስቃሴ የሚደረግባት ሀገር ነች ወይም ደግሞ የጅቡቲ ወደቦችን በመጠቀም ነው ኢትዮጵያ የገቢ ወጪ ንግድ እንቅስቃሴዋን የምታደርገው ስለዚህ ግብጽ ኢትዮጵያ ላይ ተጽዕኖ ማሳደር የምትፈልግ ከሆነ የመጀመሪያ አማራጭ ልታደርግ የምትችለው ጅቡቲ መቆጣጠር ነው ለዛ ደግሞ ከጅቡቲ ጋር ጠንካራ የተባለ የሁለትዮሽ ግንኙነት መፍጠር ያስፈልጋታል ያንን ያሰበችው ግብጽ ከጅቡቲ ጋር ኢትዮጵያ የቀይ ባህር ጥያቄን ባነሳችበት ጊዜ ጀምሮ ከፈረንጆቹ 2024 ከራስ ገዟ ሶማሌላንድ ጋር የመግባቢያ ስምምነት ከተፈራረመችበት ጊዜ ጀምሮ ግብጽ ሲያሻት ለጅቡቲ አጀንዳ እየሰጠች ሲያሻት የጅቡቲውን ፕሬዝዳንት አገሯ ድረስ እየጠራች እየጋበዘች በኤርትራ በኩል በሶማሊያ በኩል በሱዳን በኩል እያደረገች ለጅቡቲ አጀንዳ ስትሰጥ ቆይታለች ፋይናሊ ግብጽ ምንድነው ያደረገችው በምስራቅ አፍሪካ የግብጽ መንግስት ባንክ የለም ነበር ጅቡቲ ውስጥ የመጀመሪያውን የግብጽ መንግስት ባንክ ከፍታለች ያንን ባንክ ሲከፍቱ ግብጽ ያንን ባንክ ስትከፍት አላማዋ በጅቡቲ የባንኪንግ ኢንዱስትሪ እንዲስፋፋ ወይም ደግሞ በሁለቱ ሀገራት መካከል ያለው ኢኮኖሚ ግንኙነት እንዲጠናከር ሳይሆን ግብጽ በጅቡቲ ላይ የራሷን አሻራ ያሳረፈች ሄዳ ከጅቡቲ ጋር በመደርስበት የሁለትዮሽ ስምምነት ጅቡቲን በመጠቀም ኢትዮጵያ ላይ የበቀል እርምጃዋን መራመድ ነው ከዛ በኋላ ምን አደረገች የጅቡቲና የግብጽ ባለስልጣናት በጋራ በመሆን መከሩ አዲስ ወደብ ለማልማት ግብጽ እዛ ላይ የጦር ቤዟን እንድትገነባ ናቫል ፎርሷን እንድታቋቁም ግብጽና ጅቡቲ በጋራ መከሩ ከዛ የግብጽ ሉክ ቡድን የግብጽ ከፍተኛ ባለስልጣናት ጅቡቲ መጡ በጋራ ተወያዩ ይህን ጉዳይ ለመቋጨት የግብጽ ጠቅላይ ሚኒስተር ጅቡቲ መጥተው ይፈራረማሉ ተብሎ እየተጠበቀ ያለበት ወቅት ነው በጅቡቲና በግብጽ መካከል ጠንካራ የተባለ የሁለትዮሽ ግንኙነት ተመስርቷል ግብጽ በጅቡቲ ላይ ራሷን ተጽዕኖዋን አሳርፋለች ወይም ደግሞ የራሷ የሆነ ነገር እየገነባች ነው ያለችው የጅቡቲ ወደቦችን ልታለማ የራሷ አዲስ ወደብ ልትገነባ ናቫል ፎርሷን ልታቋቁም ነው ይህንን ሁሉ ስታደርግ ግብጽ ከበስተጀርባዋ ያለችው ጅቡቲን ተጠቅማ ኢትዮጵያ ማጥቃት ነው ሰው የግብጽ ባለስልጣናት ከጅቡቲ ጋር የመጨረሻውን ፊርማ ለመፈረም ዝግጅት ያደረጉ ባሉበት በዚህ ወቅት ላይ የኢትዮጵያ የደህንነት ጉዳዮች ኃላፊዎች አቶ ሬድዋን ሁሴን የሚመሩትን ቡድን ይዘው ጅቡቲ ገብተዋል ጅቡቲ ሲገቡ ደማቅ አቀባበል ተደርጎላቸዋል ከዛ በኋላ አቶ ሬድዋን ሁሴን ከማጋ ነው የመከሩት የሚለው ነው ለግብጽ ለኤርትራ ለሱዳን ራስ ምታት የሆነባቸው የኢትዮጵያ የደህንነት ጉዳዮች ኃላፊ አቶ ሬድዋን ሁሴን የመከሩት ከጅቡቲ የደህንነት ጉዳዮች ኃላፊ ጋር ነው የምክክር አጀንዳቸው ደግሞ በክልሉ ላይ ያለው የደህንነት ጉዳይን በተመለከተ በሁለቱ ሀገራት ድንበር አካባቢ ላይ ያለውን አሁናዊ ሁኔታ በተመለከተ በአፍሪካ ቀንድ ላይ ያለውን አሁናዊ ሁኔታ በተመለከተ የጋራ ምክክር አድርገዋል አለቀ ሲጠበቅ የነበረው የጅቡቲና የግብጽ የፊርማ ስነ ስርዓት ወይ ይራዘማል ወይ ደግሞ ከናካቴው ይቀራል ምክንያቱም ጅቡቲ ያለ ኢትዮጵያ ልትተነፍስ አትችልም ጅቡቲ ኢኮኖሚዋ ቤዝድ የሚያደርገው በገቢ ወጪ ንግድ እንቅስቃሴዋ ኢን ቢሊዮን ዶላርስ ኢንቨስት በመታደርግባት የኢትዮጵያ ኢኮኖሚ ላይ ነው that's why ኢትዮጵያ የቀይ ባህር ጥያቄን ስታነሳ ጅቡቲ መጀመሪያ ከኤርትራ ጋር ግጭት ውስጥ ከሚገቡ ከሶማሊያ ጋር ግጭት ውስጥ ከሚገቡ የታጁራ ወደብን ኢትዮጵያ እንድትጠቀም አልምታ እንድትጠቀም ጭምር ፍቃድ ሰጥታ ነበር መጀመሪያ ላይ ደንግን ጅቡቲ ጉዳዩን ስታጤነው ኢትዮጵያ የበርበራ ወደብን መጠቀሙ አይቀርም አሰብ ወደብንም በታሪክ ወደ ራሷ ማስመለሱ አይቀርም ሌሎች የጎረቤት ሀገራት ወደቦችን ማግኘቱ አይቀርም ስለዚህ ጅቡቲ ወደደችም ጠላችም ኢትዮጵያ በጅቡቲ ላይ ለረጅም ዘመናት ጥገኛ ሆና የቆየችበት የወደብ አገልግሎት ሊቀንስ እንደሚችል ወይም ደግሞ ኢትዮጵያ የራሷን የወደብ አማራጮችን ልትጠቀም እንደምትችል ጭምር መረዳቷን ተከትላ ጅቡቲ ከግብጽ ጋር ተባብራለች ከኤርትራ ጋር ተባብራለች ከሱዳን ጋር ተባብራለች የጅቡቲ መተባበር እኔ በጣም የሚያስገርመኝ ነገር እንደሌሎቹ እንደ ኤርትራ ረገጥ አድርጋ ኢትዮጵያ ወደ ቀይ ባህር መግባት የለባትም የሚል መተባበር የላት ለምን በኢትዮጵያ በተቃራኒ መቆም በራሱ ለጅቡቲ አደጋ ላይ ይጥላታል አደጋ ላይ መጣሉ ብቻ አይደለም ጅቡቲ ኢትዮጵያ ወደ ቀይ ባህር እንዳትገባ የተለያዩ እርምጃዎችን የምትወስድ ከሆነ የተለያዩ እንቅስቃሴዎችን የምታደርግ ከሆነ ከኤርትራ ጋር
እስካሁን ባለቤትነቱ ያልተለየለት የራስ ዱሜሪያ ደሴትን ጨምሮ ጅቡቲ ብዙ ነገሮችን ከኢትዮጵያ ጋር ግጭት ውስጥ የምትገባ ከሆነ ታጣለች። በጣም የሚያስገርመው ነገር ደግሞ በኢትዮጵያ ተቃራኒ የሚቆሙ መሪዎች የኤርትራው ፕሬዝዳንት ኢሳያስ አፈወርቂን ጨምሮ የጅቡቲው ፕሬዝዳንት የተማሩት ኢትዮጵያ ውስጥ ነው። ኢትዮጵያ ባለውለታቸው ነች። ያበላች ያጠጣች ያስተማረቻቸው ሀገር ኢትዮጵያ ነች። የጅቡቲው ፕሬዝዳንት ኦማር ጊሌ የኢትዮጵያን የቀይ ባህር ጥያቄ ከተቃወሙ በኋላ እኮ ኢትዮጵያ ህዳሴ ግድቡን ስታስመርቅ ደግሞ መተው እንኳን ደስ አላቸው። ኢትዮጵያ ህዳሴ ግድብ ለኢትዮጵያ ብቻ ሳይሆን ለአፍሪካ ሀገራት፣ ለቀጠናው፣ በተለይም ደግሞ ለጎረቤት ሀገራት የጽናት ምልክት ከመሆኑ በተጨማሪ ተጠቃሚነታቸውን የሚያረጋግጥ የጋራ ሀብት መሆኑን ገልጸዋል። ያኔ ለጉብኝት ሲመጡ እኮ ነው የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ የጅቡቲው ፕሬዝዳንት ከኤርትራና ከግብጽ ጋር የነበራቸው እየተጠናከረ የነበረው ግንኙነታቸው መላላት የጀመረው። ግብጽ እኮ የኢትዮጵያ ጠላት አዲስ እያፈራች ነው እንጂ ኢትዮጵያ ከመጀመሪያው ጀምሮ ቋሚ ጠላቷ ግብጽ ነች። ከኤርትራ ጋር 2018 ላይ ሰላም ስምምነት ተፈርሟል። አሁንም ቢሆን ኤርትራ የአሰብ ወደብን ለኢትዮጵያ በዲፕሎማሲያዊ መንገድ አስረክባ መስጠቷ ስለማይቀር ከግብጽ ጋር እያደረገች ያለችው እንቅስቃሴ መጨረሻ ላይ ግብጽን ብቻዋን የሚያስቀራት እንደሆነ ጭምር ነው የሚገለጸው። ይህ ማለት ኤርትራ ለኢትዮጵያ ወደደችም ጠላችም በዲፕሎማሲያዊ መንገድ ባትሰጥም እንኳን ወደቡን ወደ ለየለት ጦርነት የመግባት ፍላጎቷ ጨምሮ ወደ ጦርነት የምትገባም ከሆነ ኢትዮጵያ በምላሹ የጦር እርምጃ ልትወስድ እንደምትችል ጭምር የተረጋገጠ ነው። የውጭ ጉዳይ ሚኒስተሩ እኮ በዚህ ሳምንት ነው የመታቀቢያ ጊዜያችን ገደብ አለው፣ ኢትዮጵያ የምትታቀብበት ጊዜ ገደብ አለ ያሉት። ያ ማለት የጦር ትንኮሳ እየተደረገባት ኢትዮጵያ ጸጥ ብላ ተጠብቃለች ወይም ደግሞ የጦር ምላሽ አትሰጥም የሚል ሐሳብ ላላቸው አካላት ማለት ነው። የኢትዮጵያ የደህንነት ጉዳዮች ኃላፊ አቶ ሬድዋን ሁሴን ጅቡቲ ከገቡ በኋላ ከጅቡቲው የደህንነት ጉዳዮች ኃላፊ ጋር በጋራ በክልላዊ ጉዳዮች ላይ መምከራቸው ጅቡቲና ኢትዮጵያ ያላቸውን ግንኙነት የሚያጠናክር በጅቡቲ ጀርባ ሆና የኢትዮጵያን የውስጥ ሰላም ለማተራመስ ብቻ ሳይሆን ኢትዮጵያ ላይ የበላይነቷን ለማስጠበቅ የምትንቀሳቀሰው ግብጽ ለጅቡቲ እንደማታዋጣትና የጅቡቲ ትክክለኛ ወዳጅ ኢትዮጵያ መሆኗን አስጨብጠው የሚመለሱበት መድረክ ነው። ጅቡቲ ኢትዮጵያ ጊዜያዊ ጠላቷ የሆነ ሰዓት ላይ ተፈጠረች ጠላቷ ልታረጋት ትፈልጋለች። አጀንዳው ሞቅ ሲል ጠላት ታረጋታለች። ቀዝቀዝ ሲል ጅቡቲ የምታዋጣት ኢትዮጵያ ነች። ኢትዮጵያ ከሌለች መብላት መጠጣት መተንፈስ እንኳን አትችልም። በነገራችን ላይ በጅቡቲ ከፍተኛ ቁጥር ያላቸው ኢትዮጵያውያን ዜጎች ይገኛሉ። የጅቡቲን ኢኮኖሚ እየዘወሩት የሚገኙት ወይም ደግሞ በጅቡቲ የንግድ ዓለም ላይ ብቻ ሳይሆን በኢኮኖሚ እንቅስቃሴ ላይ የቢዝነስ ጉልህ ሚና ኖሯቸው የሚንቀሳቀሱ ኢትዮጵያውያን ናቸው። ትልልቅ የሚባሉ ቢዝነሶችን የሚያስተዳድሩ ሰርቶ መኖር እንደሚቻል ለጅቡቲ ዜጎች የሚያስተምሩ ኢትዮጵያውያን ናቸው። ኢትዮጵያውያንን ጨምሮ ሌሎች ሀገር ዜጎች እኮ ጅቡቲ ሀገሬን ለቀው ይውጡ የሚል ውሳኔ ስታሳልፍ ራሳቸው የጅቡቲ ዜጎች ኢትዮጵያውያን ሀገሪቱን ለቀው እንዳይወጡ ጭምር ተማጽነዋል። ጅቡቲ ከኢትዮጵያ በኤሌክትሪክ ጥገኛ ነች። ከኢትዮጵያ በምትወስደው ኤሌክትሪክ ነው ህዝቧን በብርሃን እያኖረች ያለችው። ውሃ ልትወስድ ትችላለች። እምትጠጣው ውሃ የኢትዮጵያ ነው። ጅቡቲ ከኢትዮጵያ ማትወስደው ነገር የለም አይደለም። የህዳሴ ግድቡ ተገንብቶ አልቆ ከፍተኛውን ኤሌክትሪክ ሀብት በኢትዮጵያ ውስጥ መኖር ይቀርና ኢትዮጵያ ህዳሴ ግድቡን ገንብታ ሳትጨርስ እንኳን ጅቡቲ ከኢትዮጵያ ኤሌክትሪክ ከፍተኛ የተባለ ኤሌክትሪክ ኃይል ተወስድ ነበር። ጅቡቲ ራሷን አደጋ ላይ መጣል አትፈልግም። ስለዚህ ከግብጽ ጋር ከሳምንታት በፊት ፊርማ ቀጠሮ ያዘለት ጉዳይ የግብጹ ጠቅላይ ሚኒስተር መተው ከቀናት በኋላ ፊርማው ይፈጸማል ነበር ያሉት የግብጹ ምክትል ጠቅላይ ሚኒስተር ከጅቡቲ ባለስልጣናት ጋር ውይይት ካደረጉ በኋላ ናቫል ቤዝ እንገነባለን አሉ። አሁን ደግሞ በሰሞኑ ደግሞ ኤርትራ ለኢትዮጵያ አሰብ ወደብን ለመስጠት የምትጠቀመው ሁለተኛ ቤስት ኦልተርኔቲቭ በማለት ያስቀመጡት አሰብ ወደብ ላይ ግብጽ ናቫል ቤዝ ተመሰርታለች። ወዴት ነው ነገሩ? አሰብ ወደብ ላይ ናቫል ቤዝ ተመስርቶ ጅቡቲ ላይ ናቫል ቤዝ ተመስርቶ ወዴት ነው ነገሩ? የምስራቅ አፍሪካ ሀገራት ላይ በሙሉ ናቫል ቤዟን የጦር ቤዟን እየገነባች ግብጽ በኢትዮጵያ ላይ ያላትን የበላይነት ለማስጠበቅ የምታደርገውን ጥረት ኢትዮጵያ አይደለችም የምስራቅ አፍሪካ ሀገራት ዝም ብለው ያዩታል ወይ ነው ነገሩ? የትኛው ሀገር ነው የራሱን ሉዓላዊነት የራሱን ክብር ሀገራዊ ጉዳይ ጸጥ ብሎ አሳልፎ ግብጽ እንደፈለገች በቀጠናው ላይ እንድትቦርቅ የሚፈቅድላት ነው? ግብጽና ጅቡቲ መካከል የተደረሰው ስምምነት ከቀናት በኋላ በፊርማ ይረጋገጣል ተብሎ እየተጠበቀ ባለበት በዚህ ወቅት ላይ የኢትዮጵያ የደህንነት ጉዳዮች ኃላፊ አቶ ሬድዋን ሁሴን ጅቡቲ ገብቷል።
አቶ ሬድዋን ኦክቶበር 19 አካባቢ ላይ ቡሬ ድንበር ላይ ከጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ጋር ደግሞ ቡሬ ድንበር ላይ ሲጠጉ የኤርትራ መንግስት ባለስልጣናት የተፈጠረው ስጋትና ድንጋጤ ዛሬ ደግሞ ግብጽ ላይ ነው የተፈጠረው ኮዝ የደህንነት ጉዳዮች ኃላፊ ከሀገሩ ተነስቶ ወደ ጎረቤት ሀገር ሄዶ ውይይት ካደረገ there is something የሆነ የሚወሰን ነገር አለ የሚቀየር ነገር አለ የሚቀየር ጉዳይ አለ ማለት ነው በጅቡቲና በግብጽ መካከል የተደረሰው ስምምነት ላይ የሆነ የሚቀየር የሚለወጥ ነገር አለ ያ ነው የሚታየው ጉዳይ ስለዚህ የደህንነት ጉዳዮች ኃላፊ አቶ ሬድዋን ሁሴን ከጅቡቲ የደህንነት ጉዳዮች ኃላፊ ጋር በጋራ መክሯል የተወያዩበት ጉዳይ ክልላዊ ደህንነት ነው ክልላዊ ደህንነት ማለት ደግሞ እነማን አሉ በክልል ውስጥ የሚለው ማየት ደግሞ አስፈላጊ ነው ሶ ጅቡቲ ከኢትዮጵያ ጋር በክልላዊ ደህንነት ጉዳዮች ላይ በጋራ ከመከሩ በኋላ ምን ይፈጠራል ካላችሁኝ ለውጥ የሌለው ጉዞ አይደረግ የደህንነት ጉዳዮች ኃላፊ አቶ ሬድዋን ሁሴን ቡሬ ድንበር አካባቢ ላይ ሲሄዱ ለውጥ ተፈጥሯል በኢትዮጵያና በኤርትራ መካከል ያለው ውጥረት ላይ ደን ደግሞ ዛሬ ጅቡቲ ሲገቡ ለውጥ አለ ግብጽ ያከተመላት ነው ግብጽ በጅቡቲ ላይ ያወጣችውን እቅድ ልፈጽም ነው ብላ ሽርጉድ ያለች ባለችበት በዚህ ወቅት ላይ የኢትዮጵያ የደህንነት ጉዳዮች ኃላፊ ሌሎች የቡድኑ አባላትን አስከትለው ጅቡቲ መግባታቸው ግብጽ ልትዘረጋ ያሰበችው መረብ የሚበጣጥስ ነው የኢትዮጵያን ደህንነት በጅቡቲ በኩል አድርጌ ያገኛለሁ ብላ ያወጣችውን እቅድ የሚያፈርስ ነው የኢትዮጵያን ደህንነት ለማወክና የኢትዮጵያን የኢኮኖሚ ጉዞ የፖለቲካ እድገት in every aspect of growth ላይ አደጋ ጥላለሁ ብላ ግብጽ ያወጣችው እቅድ የጀመረችውን እንቅስቃሴ በሙሉ አፈር ከድሜ የሚያበላ ጉዞ ነው ይሄ ጉዞ ስለዚህ በኢትዮጵያና በኤርትራ የደህንነት ጉዳዮች ላይ በኢትዮጵያና በጅቡቲ የደህንነት ጉዳዮች ላይ የሚመክሩት ሁለቱ መሪዎች ስለ ኤርትራ ሳይመክሩ አይመለሱ ስለ ሱዳን ሳይመክሩ አይመለሱ ሱዳንና ኤርትራን የምትጋልበው ግብጽ ጉዳይ ላይ ሳይመከር አይመለሱ ሶ በቀጣይ እንግዲህ የግብጽ መንግስት በይፋ ፊርማዬን አኖራለሁ ወይም ደግሞ ፈረምበታለሁ ብሎ ሲጠብቀው የነበረው ሰነድ ሊገለበጥ እንደሚችል ጭምር ነው እንግዲህ ምልክቶቹ ያሉት ሶ በቀጣይ በኢትዮጵያና በጅቡቲ መካከል የሚደረሱ ስምምነቶችና ምን ሊፈጠር እንደሚችል የሚወጡ መረጃዎችን ይዤላችሁ መጣለሁ ይሄን መረጃ በነገራችን ላይ የኢትዮጵያ የደህንነት ጉዳዮች ኃላፊ ጅቡቲ መግባታቸውን ያሳየን በጅቡቲ የሚገኘው የኢትዮጵያ ኤምባሲ በኦፊሻል የኤክስ ገጹ ላይ ነው ያስነበበው ከዛ ላይ መረጃውን ማግኘት ትችላላችሁ ቀጣይ ያሉትን መረጃዎች ደግሞ በጊዜ ሂደት እናያቸውና እኔም ይዤላችሁ ቀርባለሁ ለዛሬ ያቀርብኩላችሁ ፕሮግራሞች እነዚህ ሁለቱ ነበሩ ግብጽ በግራም በቀኝም በተባለ በየትኛውም የጎረቤት ሀገር በመጠቀም በኢትዮጵያ የውስጥ ጉዳይ ላይ ተጽዕኖ ለማሳደር የምታደርገው ጥረት ባጭሩ እየተቋጨ ያለበትና ኢትዮጵያም በቀጠናው ላይ የበላይነቷን ለማስጠበቅ የምታደርገው ጥረት እየተጠናከረ መጥቶ ኢትዮጵያ በሌሎች ሀገራት በዓለም አቀፍ ተቋማት ጭምር ቅቡልነት ያገኘችበት ጊዜ ላይ ደርሰናል በቀጣይ ምን ሊፈጠር ይችላል የሚለውን ይዤላችሁ እመጣለሁ አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ ፍሬ ህይወት ዮሐንስ ነበርኩኝ ለዩቲዩብ ቻናሌ ቤተሰብ ያልሆናችሁ የደወል ምልክቷን በመጫን ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ ቤተሰብ ሆናችሁም ደግሞ ላይክ እና ሼር በማድረግ መረጃው ለሌሎች እንዲደርስ እንድትጋብዙ ጠየኳችሁ እጅግ አድርጌ አመሰግናችኋለሁ መልካም ቆይታ